እግዚአብሔርን የምትወዱት እጃችሁን አውጡልኝ ብል ሁላችሁም ትወዱታላችሁ፣ እጃችሁን ታወጣላችሁ። ለዚህ ነው ብርድ የምትመቱት። ለዚህ ነው ንፋስ ላይ የምትቀመጡት። ለዚህ ነው አፋችሁ ኮቸችላ እስኪመስል የምትጾሙት። ለዚህ ነው ብዙ ነገራችሁን የምትተውት። አውቃለሁ እግዚአብሔርን ትወዱታላችሁ። አውቃለሁ እግዚአብሔርን ታፈቅሩታላችሁ። እግዚአብሔርን የምታፈቅር እግዚአብሔርን የምትወድ አንዲት ክርስቲያናዊት ነፍስ ግን እግዚአብሔርን መውደዷን የምታረጋግጠው አንድ ነገር ብቻ በማድረግ ነው። እግዚአብሔር የሚወደውን በማድረግ እግዚአብሔር የሚጠላውን ባለማድረግ። ወገኖቼ ክርስቲያን የመባል ትልቁ ቁም ነገር የክርስቶስ ወዳጅ እግዚአብሔርን አፍቃሪ የሚለው ትርጉም የሚሰጠው እግዚአብሔር ጽድቅን ይወዳል፣ ክርስቲያናዊት ነፍስም ጽድቅ ማድረግን ስትወድ ነው። እግዚአብሔር ኃጢአትን፣ እግዚአብሔር ክፋትን ይጠላል፣ እሱ የሚጠላውን ስትጠላ ነው። እናም አንድ ነገር በልባችን ማሰብ አለብን። እኔም ይህን አንድ ነገር እጠይቃችኋለሁ። እግዚአብሔርን ከወደድነው እግዚአብሔርን መውደዳችንን ኃጢአት በመጥላት እናሳየው። ወገኖቼ እግዚአብሔር በምን ደስ የሚለው ይመስላችኋል? እንደዚህ የእግዚአብሔርን ቃል ተሰብስበን ስንሰማ ብቻ ደስ የሚለው ይመስላችኋል? እግዚአብሔር በእልልታችን፣ በጭብጨባችን፣ በአስራትና በበኩራታችን በምን ደስ የሚለው ይመስላችኋል? እግዚአብሔርን ደስ ማሰኘት የምትፈልግ ነፍስ በእግዚአብሔር ቃል ላይ ተጽፏል። እግዚአብሔር የእግዚአብሔርን ቃል በመስማት ደስ እንደሚለው በምን ደስ የሚለው ይመስላችኋል ይላል። እሺ በምትል ነፍስ ነው እግዚአብሔር ደስ የሚሰኘው። መታዘዝ ከመስዋዕት ማዳመጥም የአውራ በግን ስብ ከማቅረብ ይበልጣል ይላል እግዚአብሔር ቃል። እግዚአብሔርን ማፍቀርን በመታዘዝ የምትገልጥ ክርስቲያን ናት። ክርስቲያን የምትባለው እቺ ነፍስ ናት። ክርስቲያን የምትባለው ወገኖቼ እግዚአብሔርን ከወደድነው ኃጢአትን ጠልተን እናሳየው ነው መልእክቴ። መጪው የተሰጠን ዕድሜ የብድር ዕድሜ ነው። ይህን የብድር ዕድሜ እግዚአብሔርን ማፍቀራችንን ልዑልን መውደዳችንን የምናሳየው በዋናነት ከኃጢአት ጋር መቆራረጥ ስንጀምር ነው። ወገኖቼ ሶስት ነገሮችን ልጥቀስላችሁ። ቢያንስ እንዲህ አይነት ጉባኤያት የየዕለት የቤተ ክርስቲያን ምልልስ ሶስት ነገሮችን ከኔና ከናንተ ይፈልጋል በዋናነት። አንደኛ ቢያንስ ከዚህ ጉባኤ በኋላ የ3 ቀን ጉባኤ ይሁን የ4 ቀን ጉባኤ አላውቅ፣ ግን አንድ ነገር ይጠበቅብናል። የመጀመሪያው ነጥብ ንስሐ ለመግባት መፈለግ። ስለማን ሲባል? ስለ እግዚአብሔር ፍቅር ሲባል፣ ለኛ ስላሳየው መውደድ ሲባል። ጊዜ አተን ሰው ፈርተን እድሜ ገፍቶ እድል ጠፍቶ አይደለም፣ ስለምንወደው ስለምናፈቅረው ካልን ንስሐ ለመግባት ቢያንስ መፈለግ አለብን ምዕመናን። ለምን መሰላችሁ? ንስሐ ለመግባት የማትፈልግና ንስሐ ለመግባት የማታስብ ነፍስ ኃጢአት መስራትን አታቋርጥ። ንስሐ ለመግባት የምታስብ ነፍስ ግን ኃጢአትን ለመተው ቅርብ ነው የምትሆነው። ወገኖቼ ንስሐ ለመግባት ባልፈለግን፣ ንስሐ ለመግባት ባላሰብን ጊዜ ሁሉ ግን እንዳትረሱ ምዕመናን በኃጢአት ውስጥ ለመኖር የተመቻችን ነው የምንሆነው። ታዲያ ጉባኤ ምንድነው? ታዲያ የእግዚአብሔር ቃል መፍሰሱ ምንድነው? ታዲያ የዘመን ብዛቱ ምንድነው? የእግዚአብሔር ቃል ምን እንደሚል አልሰማችሁም? ቅዱስ ጴጥሮስ በመልእክቱ እንዲህ ነው የሚለው፣ ሁሉ ወደ ንስሐ እንዲደርስ እንጂ ማንም እንዳይጠፋ ወዶ ስለናንተ ይታገሳል ይላል እግዚአብሔር። እግዚአብሔር ለምን ታገሰ? እግዚአብሔር የቀን ዕድል ለምን ሰጠ? እግዚአብሔር ለምን ጠበቀ? እግዚአብሔር ለምን ዕድሜን አልቆረጠም? እግዚአብሔር ዘመንን ለምን አላበቃም? ሁላችን ወደ ንስሐ እንድንገባ እግዚአብሔር እየታገሰን ነው።